የተወደዳችሁ ኢትዮጵያውያን እንደምን አላችሁ? እንደምን ሰነበታችሁ? የብልጽግና ወያኔዎች እንግዲህ አባታቸው ህወሓት ወያኔ የቀድሞውን የጦር ኃይል ማፍረሱን እንግዲህ የምናስታውሰው ጉዳይ ነው። በመከላከያ የሀገር መከላከያ ስም አሁንም ራሳቸውን የኢትዮጵያ የሀገር መከላከያ ሰራዊት ብለው ይጠራሉ። መፍረስ ነበረበት ወይ ወገኖች? ይህን ጥያቄ መጠየቅ አያስፈልግም። ኮመን ሴንስ ወይም ጥሩ ኢትዮጵያዊነት ውስጡ ስሜት ያለው ሰው ያ ሰራዊት መፍረሱ የሀገር መከላከያ ሰራዊቱን ብቃት ኮምፕሊትሊ እንደገደለው ታውቃላችሁን? ይሄን በተደጋጋሚ ስንናገር የቆየ ነው። ኢቨን አሁን በሀገር መከላከያ ሰራዊት ውስጥ መለዮ ለብሳችሁ ያላችሁ በአጠቃላይ እኔ እውነቱን ነው የምነግራችሁ፣ በውስጣችሁ ከላይ እስከታች ወታደራዊ ሳይንስ የለም፣ ወታደራዊ ህግና ደንብ የለም፣ የሀገር ፍቅር ስሜትም የለም። ለምን? ሀገሪቷ የተመሰረተችው ከህወሓት ዘመን ጀምሮ በዘር ፖለቲካ የተጠናወተ በዘር ፖለቲካ ነው ሹመታችሁ። ወታደራዊ ሹመት የሚሰጠው በብቃት እንጂ በዘር ፖለቲካ በዘር ተዋጽኦ አይደለም። በየትም ዓለም እንዲህ አይነት ነገር የለም። በጎረቤት ሀገራት ሂዱ፣ በየትኛው በመላው ዓለም ያሉ ሀገራት የሚሊታሪ የወታደራዊ አወቃቀራቸው በሚሊታሪ ሳይንስና በሚሊታሪ ህግና ደንብ የተመሰረተ ነው። ሹመት በዘር ተዋጽኦ አይሰጥም። በጣም ነውር ነው። የሀገር መከላከያ ሰራዊቱንም ብቃት ከዜሮ በታች ነው የሚያደርገው። አድርጎታልም፣ እያየነውም ነው። ፈራጅኛ እንጂ እንዳንተ አይደላችሁ። እኛ የቀድሞ ሰራዊት አባላት ነን። የኢትዮጵያ አየር ኃይልን 9ኛ ዓመት እናከብራለን በሚል ርዕስ ማስታወቂያ እየለቀቃችሁ ሳለ አንድ ቪዲዮ ሰርቼ ነበር። እዛ ስር የተጻፈ ነው ይሄ የምታዩት ኮሜንት። ጥያቄው ራሱ ትዕቢት፣ እብሪትን የያዘ ነው። ወገኖቼ ሆይ በሀገራችሁ ሰማይ ላይ የሌላ የባዕድ ሀገር አየር ኃይል መጥቶ ለኢትዮጵያ ሕዝብ የአየር በረራ ትርኢት ሊያሳይ ነው። ያውም ሲቪል እኮ አይደለም። ሲቪል ቢሆንም እንኳን የሀገሪቱ አየር መንገዳውን ካዘጋጀ የሀገራችን አብራሪዎች ናቸው ትርኢቱን ማሳየት ያለባቸው። አፄ ኃይለ ሥላሴ የኢትዮጵያ ባህር ኃይልን ዓመታዊ በዓል ሲከበር የታላላቅ ሀያላን ሀገራትን የባህር ኃይል ጥሪ ያደርጋሉ። ነገር ግን ትርኢቱን የሚያሳየው የኢትዮጵያ ባህር ኃይል ነው። ቀዳማዊ ኃይለ ሥላሴ በኢትዮጵያ አየር ኃይል ዓመታዊ ክብረ በዓል ወይም ምርቃት ላይ የውጭ ሀገር ህዝብ የውጭ ጉዳይ ሚኒስትር መሪዎችን እየጠሩ የኢትዮጵያን የአየር ኃይል ብቃት ሊያዩ ይጋብዛሉ። ይሄ ነው የነበረው እንጂ የሌላ ሀገር አየር ኃይል በኢትዮጵያ አየር ሰማይ ላይ አስደፍሮ የሀገርህን አየር አስደፍረ በሀገር ህዝብ ላይ ዲሞራላይዝድ የሚያደርግ ንቀት ምን ብዬ እንድናገር ትፈልጋላችሁ ወገኖች? አገር ውስጥ ያሉ የቀድሞ አባላት የመናገር የማይችሉትን እኔ እዚህ ውጭ ሀገር ሆኜ እናገረዋለሁ። አሁን የኢትዮጵያ አየር ኃይል ማህበር አለ ውጭ ሀገር። ለምን ዝም እንደሚሉ ይገርመኛል። እነ ተሾመ ተንኮሉ ሚዲያ አላችሁ ያገለገላችሁበት ሀገራችሁን እስከ ትልቅ መስዋዕትነት ያገለገላችሁበትን የኢትዮጵያን አየር ከሌላ አየር ኃይል መጥቶ ሲያሳይ እንዴ ምን ነው ዝም አላችሁ? ጥሩ እንቅስቃሴ አላችሁ በሚዲያቸው ላይ አያዋለሁ። እንዲህ አይነት ነገር ተደርጎ አይታወቅም። ምን ነው ዝም አላችሁ? እኔ ነኝ እንደመናገር ያለብኝ። በቀድሞ የኢትዮጵያ የጦር ኃይል አባልነት እናገራለሁ። እናንተ ፈራችሁትን እኔ እናገረዋለሁ። በዚች ምድር ላይ መኖሩ አንድ ጊዜ ነው። ህይወት እንደ ሸክላ ትሰበራለች። የብዙ ወገኖቻችን የኢትዮጵያን የአየርም ይሁን የምድርም ይሁን የባህርም ይሁን ክልል ሲያስከብሩ የነበሩ የቀድሞ የጦር ኃይል ጀግኖች የነሱ ደም እንዲፋረደኝ የነሱ አጽም እንዲፋረደኝ አልፈልግም። የኢትዮጵያ የአየር ኃይል ብቃት እንደቀነሰ በብዙ መልኩ ስታስረዱ ለኢትዮጵያ ሕዝብ ስትናገሩ ሰምተናል። አሁን ምን አስፈራችሁ? ምንድን ነው ችግሩ? ሁላችንም እንኳን እድሜያችን ጨምረዋል። ግን የእድሜያችን መጨመር
የኛን ፋኖነት ፋኖ ሲባል እነዚህ አሁን ጫካ ውስጥ ያሉትን አለ እኛን ፋኖ ባይዘው አንዳንድ ሰዎች ፋኖ የሚለው አያልገባቸው የቀድሞ ጦር ኃይል ከሁሉም የኢትዮጵያ ብሔረሰባት በብቃት የተቀጠረ ነው። በብቃት ሲባል ከዚህ ብሔር ይሄን ያህል ከዚህ ብሔር ይሄን ያህል ተብሏል የሚቀጠረው። በየክፍለ ሀገሩ ሄዱና በብቃት በፈተና ውጤት ይቀጥራሉ። ወይም ደግሞ ጦር ሰራዊት ሲቀጥር ደግሞ የራሱ ፎርማሊቲ አለው። አየር ኃይልና ባህር ኃይል አካዳሚክስ ግድ ነው። ማትስ፣ እንግሊሽ፣ ፊዚክስ እነዚህ ፈተናዎች ኮምፐልሰሪ ነበሩ እና አሁን የኢትዮጵያ ሰማይ ባለፈው በአረብ ኤሜሬት አስደፍረዋል። የሚገርመው ነገር ይሄ የጠፋው ትውልድ ምን ትውልድ ተቀራል ከኛ ታላላቆችም የሚያሉ ሰዎች እነሱ በቀጥታ በዩቲዩብ ያሳዩ ነበር። የአረብ ኤሜሬት አየር ኃይል በደብረ ዘይት የኢትዮጵያ አየር ሰማይ ላይ ወይኔ የነ ጀነራል ለገሰ ተፈራ አጥንት ይፋረዳችሁ፣ አጥማቸው ይፋረዳችሁ። ሌላ ምንም አይደለም። ይሄንን አሁን የሰጠኝን ትዕቢት መልስ ልሰጣችሁ ድምጼን የምቀርጸው አንድ ይሄን ኮሜንት ስላገኘሁ ነው። የኢትዮጵያ አየር ኃይል የቀድሞ አባላት እነ ተሾመ ተንኮሉ በዘረጉት ግሎባል ምናምን የሆነ የሚል ስም ያለበት ብዙ ጊዜ እከታተለዋለሁ። የድሮ አየር ኃይል አባላት ኢንተርቪው የተደረጉ እየሰማሁ ነው ያለሁት። ምነው ዝም አላችሁ? ዘጠናኛው የቀድሞ የኢትዮጵያ አየር ኃይል ወይም የኢትዮጵያ አየር ኃይል በዓል ሲከበር ምነው አስተያየት አልተጠየቅን? ለምንድን ነው ይሄ የኛ ታሪክ እንጂ እናንተ አይደለም እንኳን አላላቸዋቸውም። እነሱ አሁን ከነሱ ጋር ደምረው ልክ ድሮ የነበረ የኢትዮጵያ አየር ኃይል ሞቷል። የኢትዮጵያ አየር ኃይል በመሀል ላይ በመቀስ ተቆርጧል እኮ ወገኖች። የምድር ጦሩ፣ የባህር ኃይሉ፣ የፖሊሱ የለም እኮ። ለዚህ ህዝብ እኮ እንናገራለን። እኔ እናገራለሁ። ኮሜንት ላይ ፈርተው ውጭ ሀገር እንኳን ያለው አስተያየት እንኳን አይሰጥም እኮ። ውጭ ሀገር እየኖረ እንትና አብይ አህመድን እንደ ትራምፕ የምትፈሩ ሰዎች አላችሁ መሰለኝ። ትራምፕ ሀገሩን ይወዳል። ፕሬዚደንት ዶናልድ ትራምፕ is the best president ever for America. ሀገሩን ይወዳል። We need for Ethiopia like him. The person who loved his motherland. We don't have that. Still we are in የዘር ፌዴራሊዝም ኤትኒክ ፌዴራሊዝም እንዲህ አንጀት እያረረ ነው የምስቀው ወገኖች። የለንም መሪ የለንም። Still genocide. Everyone hating each other. We don't have the Minister of Defense. Nothing. Air Force already dead. የለም። በሰማይ ላይ እንዲህ ስለበረሩ ብቻ አየር ኃይላችን የምትሉ አይቻለሁ ባለፈው ዓመት። አንጀቴ ያረረ ነው የምናገረው ወገኖች። ይሄ አሁን የእብሪት መልስ እንድታነቡት ነው ከድምጼ ጋር ሪኮርድ ማድረግላችሁ። ከላይ የምታዩት ደግሞ F5E ታይገር ከአሜሪካን የተገዛች አውሮፕላን ነች። ያው የተላከልን እንግዲህ ጃንሆይ ከፍለው 8 ብቻ ነው የዚህ አይነት አውሮፕላን የተላከልን። ግን በአየር ኃይላችን ብቃት 78 የሶማሊያ አውሮፕላን ድራሹ ጠፍቷል። ግማሹ እዛው ሃንገር ውስጥ እያሉ እዛው የአውሮፕላን ጋራጅ ውስጥ እንዳሉ ተመታ። አንዳዩ አየር ላይ ውጊያ ላይ እና ያ የቀድሞ የኢትዮጵያ አየር ኃይል እኔ ከባህር ኃይል ካገለገልኩበት በእኩሌታ ደረጃ ነው የማየው አየር ኃይሉን። እንዴ የ1969 እስከ 70 የተደረገው ጦርነት ላይ እኮ አየር ኃይሉ የምድር ጦሩን ግዳጁ ሁሉ የተወጣው ዳይቭ እያደረጉ የሜካናይዝዱን ድራሹን ያጠፉት እዛው ሀርጌሳ ድረስ ገብተው በአውሮፕላን ማረፊያው ላይ ጋራዥ ውስጥ የነበሩትን ሃንጋር ውስጥ የነበሩትን ሁሉ የደመሰሰው እኮ ያ ከአውሮፓውያን ከአሜሪካውያን ስታንዳርዱ እኩሌታ የሆነው እኔ አሁን ሳስታውሰው የአየር ኃይል ብቃት ያኔ በቴሌቪዥን ሲተላለፍ በቃ ለአየር ኃይል አንድ ሰው እንደው ምንድን ያሉት ልጄን ለአየር ኃይል ሰውቻለሁ ያሉት እስከ መቼም አይረሳኝም።
እነ ተሾመ ተንኮሉ በዚህ ጉዳይ ላይ እኮ ዝም ያሉት ነው ወይስ ወደ ኢትዮጵያ ወደ ደብረ ዘይት ወደ ተወለዳችሁበት ለመመላለስ አብይ ያስቸግረናል ለዘላለም እንከለከላለን ብላችሁ ነው? አብይ ዘላለማዊ አይደለም። በቅርቡ ድራሹ የሚጠፋ ሰው ነው። ህወሓት 27 ዓመት ሲቀመጥ እኛ ሞት ለወያኔ ስንል ውጭ ሀገር ተቀምጠው እያሉ መለስ ዜናዊን ለዘላለም ሲፈሩ የነበሩ ሰዎች ታስታውሳላችሁ? የዛሬ 7 ዓመት እነሱ ናቸው ሄደው የተደመሩት። የኪነት ሰዎች ራሳቸው እነሱ ናቸው ሄደው የተደመሩት። ስለ ኢትዮጵያ ይታገሉ የነበሩ የኪነት ሰዎች ሁሉ አሁን ጸጥ ብለው አሁን ዳንስ እና ዳንኪራ ላይ ናቸው። ኢትዮጵያ በምን ላይ እንዳለች ግን ድሃው ህብረተሰብ በተለያየ ነገር ሲማረር ነው እንጂ የምንሰማው ሲያመሰግን አላየው። ይሄው አሁን የማዱሮ ነው የሚባለው የቬኔዙዌላውን መሪ ተይዞ የተደረገውን ኧረ በኢትዮጵያ ላይ የሚደረግልን የሚል ትልቅ አብዮት እያነበብኩ ነበር ዛሬ። አየር ኃይል የቀደመው አየር ኃይል ኧረ እድሜያችን ገፍቷል እኮ ከአሁን በኋላ እስካሁን የኖርነውን ያህል ኑሮ አንኖርም። እውነትን ተናገሩ፣ አውግዙ ይሄን ጉዳይ ወይም ደግፉና ምን እንደምትሉ ልስማችሁ። እኔ በበኩሌ ምንድን ነው ነገር እያልኩ ነበረ ወገኖች። እኔ አልተናደድኩበትም። የራሳችሁ ጉዳይ ነው፣ የራሳችሁ መብት ነው። ግን እንደ አንድ የቀድሞ ሰራዊት አባል እናገራለሁ። አመሰግናለሁ። ጤና ይስጥልኝ።